መንፈሱ የታወቀ ሰው ነበር፣ እረፍት አልነበረው። ለምን? እግዚአብሔር የራቀ መንገድ ስለያዘ ነው። ከቃየል አሁን ዛሬ ያየነው እሱን ነው። እኔ ስለ ወንድሜ እኔ ምን አገባኝ ነው ያለው እሱ ማለት ብሎ የለም። እንደዛ የበላተኛ መንፈስ ያለበት ብቻ ነው ከእንትና የምንጠቀም። ያልገባን ካልሆነ በስተቀር መንፈሱ ሰጥቶ ካዳነህ በኋላ ከጭቃ ወደ አለቱ ካመጣ በኋላ ከጨለማ ወደ ብርሃን ከመለሰን በኋላ ልክ ወዲያውኑ ያንቺ ተጠሪነት ነው፣ የኔም ተጠሪነት ነው። ወንድምህን ማቅናት የኛ ነው። እህትሽን ማቅናት ያንቺ ነው። ወዲያውኑ ማለት ነው። ያ መንፈሱ ቅን ነገር ስለሚወድ ማለት ነው። ትክክለኛው ነገር ስለሚወድ እግዚአብሔር ጋር ኢየሱስ ጋር ፊት ለፊት እንድንገናኝና ኢየሱስን አመልክሃለሁ ብለን አመልከን እንድናልፍ ነው የሚፈልገው። ልክ ኢየሱስን አይተን እንድንሸማቀቅ በዛው እንድንደበቅ አይፈልግም። ያ መንፈሱ ነው። መንፈሱ የሰጠን አርመን ታርመን አስተምረን ተምረን ኢየሱስ ጋር እንድንደርስ ነው ፍላጎቱ። ለዚህ ነው ልክ እንደተሰጠን ተጠሪነት እያንዳንዱ የሆነ ሲሳሳት ብናየው ማለት ነው ያልነው። ግን ከላይ የጠቀስነው ግን ራሴ መፍረድ አለብኝ። በአሉታ ሐሳብ መሆን የለበትም፣ በክፋት በተንኮል በሴራ ማለት ነው። ከዚህ በተቀረ ወንድሜን እህቴን መገሰጽ፣ ማስተማር፣ ማቅናት የኔ ኃላፊነት ነው። አልሆነም ብል ምን አይነት መንፈስ እንዳለብኝ ማሰብ አለብኝ፣ መጸለይ አለብኝ ስለ ራሴ ማለት ነው። አሁን እሱ የጳውሎስ ስራ ነው እንደ ጳውሎስ ልንል እንችላለን ነው አይደለም? ጳውሎስ የተቀበለው አንድ መንፈስ ቅዱስ ነው። እኔ የተቀበልኩት መንፈስ ቅዱስ ነው። እናንተ የተቀበላችሁት መንፈስ ቅዱስ ነው። ያ መንፈስ ቅዱስ እጅ ለእጅ ተያይዘን መሄድ እንዲሆንልን አንዱ ለአንዱ መንገድ ከተሳሳተ ማሳየት ኃላፊነት ተጠሪነት አለው ማለት ነው። ሌላውም ወንድም ሲባል አብሮ ወራሽ ስለሆነ አሁን እንቅረጸው ባይምሯችንና አንድ አብሮ ወራሽ አለ እዚህ ጋር እዚህም አለች አንድ እና እሷ የምትሳሳተው በአንድ ነገር የሳተች ነው። ያኛው ደግሞ በአንድ ወገን የሳተ ነው። አሁን ባይምሯችን እንቅረጸው። እኔ ደግሞ አውቃለሁ እያደረጉት ያለ በግራዬም በቀኝም ያሉ ወንድሞቼ ማለት ነው የሚያደርጉት ስህተት መሆኑን አውቃለሁ። እነሱም ግን አልገባቸውም። ያው ባይታረሙና የባሰ ነው የምትሄደው ደግሞ በምታደርገው ማለት ነው። እየባሱ ሄዱና ከጌታ ተቆርጠው ተረፉ ማለት ነው። እንዴት አድርጌ ያገኛቸዋለሁ? እዛ አብሮ ወራሽ ከሆነ እንዴት አድርጌ ያገኛቸዋለሁ? ከሰርኳቸው ማለት ነው። ሕዝቅኤልን እግዚአብሔር እንደተናገረው እኔ ደግሞ ምን እደረጋለሁ ማለት ነው? ጠየቃለሁ በደማቸው። ማረም ነበረብኛ ጊዜ ሳለ ማስተካከል ማቅናት ነበረብኛ። እያደረክ ያለው ትክክል አይደለም ማለት ነው። አንድ ጊዜ እዛ ሮማ ሳለ ቸርች ውስጥ እየጸለይን ትዘምራለህ፣ ተነስተህ ትጸልያለህ። ፕሮግራሙ እያደረግን አንዱ ልጅ አጠር ይላል ከኔ ከፊት የተነሳ ትንሽ ብድግ ሲል ግን ስራ የለውም ልጅ ምስኪን ልጅ ስራ የለውም። ወረቀትም አለው በጊዜው አዲስ ነበር ያገኘው። ስራ የለውም፣ ገንዘብ የለውም እና ያገኙት ልብስ አድርጎ መጣ፣ ለብሶ መጣ። ምንድን ነው የሚለው ከጀርባ? ዲያቦሊክ። አሁን ዲያቦሊክ እዚህ ሀገር እኔ አላየሁትም። በጣሊያን ተወዳጅ መጽሐፍ ነው ዲያቦሊክ የሚባል ያው እንደ መጋዘን መጽሐፍ ነው። በጣም የሚነበብ ተወዳጅ ነው። ዲያቦሊክ የሚል እንትን አለው ልብሱ እና አይቼው በኢየሱስ የሰይጣን ለብሶ መጣ ምናምን ብዬ እንትን አለው
እና ልክ ፕሮግራሙ እንዳለቀ በቃ አሁን እንዳልረብሸው ብዬ ፕሮግራሙ ሲያልቅ እከታተለው ነበርና ስለእንትን ሻይ ከጠጣም በኋላ ደረስኩበት። ወንድሜ ማን ትባላለህ? እንደዚህ ባለ ኦኬ ያ የለበስከው እንትን ግን ልብስ ግን ትክክል አይደለም እንዴ ምንድን ነው አለ። ይሄ እኮ የሰይጣን እኮ ነው ዲያቦሊክ እኮ ነው የሚለው አለ። ገንዳ ነበር እዛ የቆሻሻ ወዲያውን አውጥቶ ወዲያውን እንትን እሱ ስለማያውቅ ነው። እኛ አሁን ልብስ ምንድን ነው በባክህ ስለ ልብስ አታካብድ ምናምን የሚል ሰው አለ። አረ ነው እንዴ ነው? አዎ የሞተ ሬሳ አምጪና ቤትሽ አስቀምጫው። እንደዛ ሆነ። ምንም እቃ ከሆነ ምንም ነገር ካልሆነ ምንም ነገር ከሌለው የጠንቋይ ልብስ አምጪና ቤትሽ አስቀምጪው ታገኛታለሽ። እንቅልፍ እንዴት አድርጎ እንደሚተን ታየዋለህ። የሰይጣን እቃ አቅፈህ አድረህ ምንም ነገር አልሆነም። እሳት በጉያ አቅፎ የማይነድ ማን አለ አለ። ይሰራል፣ በቃ ይሰራል። ጳውሎስም ሲናገር ሁሉ ነገራችሁ ንብረታችሁ ሁሉ የተቀደሰ ይሁን ብሏል። አብዶ ነው እንደዛ የሚለው ታዲያ ኦኬ። ሌላ በወንድም እንዳልነው ቃየን እንደ ቀናው ከላይ እንዳየ ነው። ቅናት የሚልህ ከሆነ ወይ ደግሞ የሚልሽ ከሆነ እኔ በእውነት መንፈሳዊነት እንደ አዲስ ጀምረው በቃ እንደ አዲስ ወደ ጌታ ንስሐ ገብተን እንደ አዲስ ተጠምቀን እዚሁ ሆነን እናድርገው። ኧረ ሰው ምን ይለኛል? ኢየሱስ ክርስቶስ መዳን ከፈለክ ምን አድርገው አይንህን ነው የሚለው። አውጣው ነው የሚለው። አውጣው ምን ማለት ነው? እንደ አዲስ ጀምር። ሰው ምን ይልሃል? ይሄ ሌባ ደግሞ መንፈሳዊ ይመስል ነበር፣ አሁን ደግሞ እንደ አዲስ ጀምር ይልሃል አይደለ? ምን ማለት ነው? አይንህ አጠፋ ማለት ትዋረዳለህ። እዚህ ተዋረህ እዛ ብትከብር ይቻላል። እዚህ ከብረህ እዛ ብትዋረድ አያዋጣም። ሳውል እኮ እንደዚህ ነው ያደረገው። ሳሙኤል ሜቢ አለቃቤት አጥፍቻለሁ ያማረ ነገር አይቼው እኮ በቃ ለኔ ደስ ብሎኝ እግዚአብሔር ከመታዘዝ ይልቅ እኔ የወደድኩት ነገር ለማድረግ ብዬ ይዤው መጥቻለሁ አለ። እሺና ምን ይጠበሳል? በቃ አሁን አታዋርደኝ፣ ሰዎቹ እንዳይክሙኝ፣ በቃ ከሰዎቹ ፊት አድነኝ። ሌላውስ ምንም ነገር የፈለገ ይሁን ሌላው ሲሆን በቃ ሰው እንዳያዋርደኝ እንጂ በቃ ዳዊት ናታን መጣው አንተ አንድ ሰው እንደዚህ ነበር አለ። ምን ነበር? አንድ ፍየል ነበረች እና በጣም ይወዳት ነበር እና ከሱ ጋር ተኛ ነበር። እሺ አንዱ ጠጋባ ሀብታም መጣና እሷን አየና እንግዳ ሲመጣበት እንዴ ከብቶች በጎች ምናምን መልቶት የእነሱን እንትን ብለው የድሃውን ፍየል ወስደው በግ ወስዶ አርዶ እንግዳውን አረ ሞት ይገባዋል አለ። በቃ አይ ዳዊት ወጥረገጥ ካለው ይናታ አንተ እኮ ምን ያረኩኝ? አንድ ነበረችው ባትሴባ አንድ ነበረችው። እሱም ደግሞ ቅን ነው፣ እግዚአብሔርን የሚፈራ ነው። የእግዚአብሔር ሕዝብ ደግሞ በጣም ነው የሚወደው አለ። የእግዚአብሔር ሕዝብ በበረሃ እየተዋጋ እኔ ሚስት ጋር ሂጄ አልተኛም ያለ ሰው ነው፣ ጀግና ሰው ነው። አንተ ግን ገደልከው። ደብቀኝ አላለው። እንደሰው ልዩነታቸው አያችሁ? ትቀጣለህ አለው። 3 አመጣብሃል። ሰው እንዳያየኝ እባክህ አታንተም አላለው። እግዚአብሔር ይቅጣኝ እንደፈለገ ያርገኛል። አይኑ ክብሩን ዘጭ የሚል ነው ሳኦል የመሰለው ነው። በንስሐ በቅን ልብ ወደ እግዚአብሔር ንስሐ ገብተህ እኔ ይህን አጥፍቻለሁ ይቅርታ አድርግልኝ ምህረት አድርግልኝ ስትል ክብረቱ ዘጭ የሚል ከመሰለ አንተ ሳኦል ነህ። በሳኦል መንፈስ ነው የምትመላለሰው። አልገባህ? እኔ መንፈሳዊ
መንፈሳዊ ነው ምናምን እና አይደለም። በሳኦል መንፈስ ነው የምትመላለሰው። የዳዊት ልብ ይስጠን። አሜን። የዳዊት ልብ አሜን። ክብሬ ገደል ይግባ። እግዚአብሔር አሳዘኘዋለሁ፣ እኔ ገደል ልግባ፣ ልቀጣ፣ ሰው ይወቅ፣ ሰው ይወቀው ጥፋትህን። እሺ ሰጠው፣ እግዚአብሔር የእጁን ሰጠው። ኢየሱስ ያለው ይሄን ነው። እዚህ ሰው አክብሮ ጻድቅ መስለህ ምንም እንከን የሌለብህ መስለህ ልክ እንደኔ ማለት ነው። እኔ እንደምለው ሰው አሁን እኮ ሰው ሲያይ እኮ ምንም ነገር ኃጢአት ያለብኝ አይመስልም። እዚህ እኮ ነው የምትመለከተው ማለት ነው። ልባችን እግዚአብሔር ያውቀው። ጻድቅ መስዬ ከተያሁ ይቅርታ ምንም ኃጢአት እንደሌለብኝ ሆኜ ከቀረብኳችሁ እኔ ምን አድርጌያለሁ ማለት ነው? ትልቅ ጥፋት ሰርቻለሁ ማለት ነው። በአእምሯችሁ ላይ ትልቅ ጥፋት በደልም በድያቸዋለሁ ማለት ነው። ያስጠይቀኛል። በእርግጥ አሁን ሁሉ ኃጢአታችን እያደረግነው መንገድ ለመንገድ እየሄደው ነው እያለን ኖ አላለም። እንደዛ ጥፋትህን የምትነግረው ኃጢአትህን የምትነግረው ለሚገባው ሰው ያደረግኩት እኔ ለእገሊት እገለቤ የምትባላለች እንበል። እሱም እንደዛ የሚባል ስለሌለ ማለት ነው። እዚሁ ቸርች ደግሞ ካጠፋው እዚሁ ቸርች መጥቼ ነው ይቅርታ የምጠይቀው እንጂ ሌላ ቸርች ሂጄ አይደለም ይቅርታ የምጠይቀው ነው ብሎ የለም። ስራ ቦታ ካጠፋ ስራ ቦታ ላይ ይቅርታ ትጠይቃለህ። ጻድቅ ከተጫወተ ታገኛታለህ። በኋላ ሳኦል እኮ ያረፈ መንፈስ የነበረበት ከመሰለን ተሳስተናል እኮ። መንፈሱ የታወቀ ሰው ነበር እኮ፣ እረፍት አልነበረው። ለምን? እግዚአብሔር የራቀ መንገድ ስለያዘ ነው። ሰው ቢክልህ ምን ነው? ለጊዜው እኮ ነው። እና መንፈሳዊነታችን እንፈትሻለን ማለት ነው። አልዳናችሁም ለማለት አይደለም እንደዚህ እያሉ ያለው። ያው እኛ ልባችን እንዳይፋነን ብዬ ነው ማለት ነው። እንደ ፈረስ ከፋነን አይታችኋል አይደል? መያዣ ያለው አንዴ ፈረስ ከተነሳ እንደዛ እንዳንሆን ለመጠንቀቅ ነው እንጂ በጌታ እንደሆናችሁ እኔ አምናለሁ። እና ሁላችን በወንድማችን ምንቀና ከሆነ እንደ ሳኦል እንትን አይደለም። ሁላችን የእያንዳንዳችን በቂ ጸጋ አለ። እህቴ ሁሉ ጸጋ ወሰደችው፣ እግዚአብሔር አላወቅነውም ማለት ነው። አያልቅለትም፣ ያንበሸብሻል እስከምትደክም ማለት ነው። ይመስለናል እኔ እንደዚህ በጣም ለብያ አገልግዬ ብና አልደክም ነው። ትደክማለህ፣ ዘጭ ነው። እኔ ዴሪክ ፕሪንስ የሚባል ጥሩ ትምህርት እንግሊዛዊ ነው፣ አሜሪካ ነው ግን ያገለገለው ዘመኑ እስከ 6 ወር ከአገልግሎት ሚኒስትሪውን እንትን ለሰው ሰጥተው አስረክበው 6 ወር እረፍት ወሰደ። ድካም ለሰው ብለህ መዝሙር አሁን 1-2 መዝሙር አጥንቼ እመጣለሁ ብትል እንኳን ማለት ነው ድካም የለውም። ሰው እንዳላሳዝን ብለህ አትጨነቅም፣ አታስብም። የምትጨነቅ ከሆነ የእግዚአብሔር ጸጋ የለህም ነው። እንደዛው ላይ የለም፣ አይምሮ የለህም ማለት ነው። ስለ ሰው ማትጨነቅ ከሆነ ይቅርታ አድርጉልኝ፣ ይሄ ትንሽ ይሰራል አይሰራም ያጠራጥራል። ትልቅ ኃላፊነት አለበት እንጂ ጸጋ ሙሉ ነው። እግዚአብሔር ደግሞ ቋጣሪ አይደለም ወይም ደግሞ ድሃ አይደለም። አንበሽብሾ የሚሰጥ እግዚአብሔር ነው ማለት ነው። እና በመጨረሻ ላይ ወንድማችን ደግሞ የሆነ ጸጋ ካየንበት ማበረታት፣ መደገፍ። ምክንያቱም ጸጋው ለራሱ አይደለም። ፈዋሽ ለማን ፈውስ ነው የሚል ፈዋሽ ራስህን ፈውስ። ራሱ እኮ አይፈውስም። ፈዋስ አብዛኛው አይታችኋል፣ ለራሳቸው እኮ አይፈውስም። ጳውሎስ ፈውሷል ለራሱ አልፈወሰም እኮ አይፈውሱም። ለሌላ ነው፣ ለቤተ ክርስቲያን፣ ለወንድሞች ለእህቶች ነው ጥቅሙ። እንጠቃቀም፣ ሞራል እንስጥ፣ ጣል ሳናረግ ማለት ነው። አይዞህ እኮ በቀጥል በርታ ማለት ትልቅ ማጽናናት፣ ትልቅ ብርታት፣ ትልቅ እንትን ይሆናል። ፊት ይላል እዚህ ራስ ላይ ፊት ይላል ምናምን ካለ አንተ ራስህ ላይ ነው ፊት ያለ ነገር ያለበት እንጂ አይደለም። ሰው ተኮፈሰ በቃ አሁን ቆረዳ የእግዚአብሔር ቤት ሰፊ ስለሆነ ይኮፈስ፣ ፊት ይበል፣ የፈለገ ይሁን እና ስም ለማንስ ነው። ይሄ በሰው ጸጋ የቀን
መንፈሳዊ ቅናት ነው። መንፈሳዊ ቅናት ነው። አቤት ቡላ የለም። መንፈሳዊ ቅናት የለም። መቅናት ሲጀመር መቅናት ነው። መንፈሳዊ በለው፣ ስጋዊ በለው፣ ሀበሻዊ በለው፣ ሶማላዊ በለው፣ ቅናት ነው። ልባችን እንድንፈትሽ ማለት ነው። እና ከቃየል አሁን ዛሬ ያየነው እሱን ነው። እኔ ስለ ወንድሜ እኔ ምን አገባኝ ነው ያለው እሱ ማለት ብሎ የለም። እንደዛ ወንድምህን ማበርታት፣ ወንድምህ የትኛው መንፈሳዊ ደረጃ እንዳለ ከገባህ ጥሩ፣ ካልገባህ ጸልይ፣ ከገባህ ግን አበረታታው። ትንሽ ወደኋላ የተመለሰ ከመሰለ ደግሞ ጎትተው፣ ሳበው፣ አጽናው፣ አይዞህ በለው። እህትሽ እዛ የተቀመጠችው ወይም ደግሞ ወንድምሽ እዛ የተቀመጠው ልትጠቀምበት አይደለም። እስቲ ሁላችን ለወንድማችን ለእህታችን ምን ልጥቀምሽ? እስቲ አሁን ምን ልጥቀምሽ? ምን ላርግልሽ? እሱ እንዲያደርግልህ አይደለም የምንጠብቀው። የበላተኛ መንፈስ ያለበት ብቻ ነው። ከእንትና ምን ልጠቀም? ይህ ስራ አለው፣ መኪና አለው፣ ቤት አለው፣ ነፃ ቤት አለው ምናምን። በላተኛ መንፈስ ነው እሱ። እግዚአብሔር ይገስጸው። ምን ልጥቀመው? የኢየሱስ ክርስቶስ መንፈስ ምን ልጥቀመው? ምን ልጥቀመው? የማይጠግብ ደግሞ በላተኛ ከሆነ አይጠግብም። የምትሰጥ ከሆነ ትጠግባለህ። ደግሞ ምን ይለዋል? ከሚቀበል ይልቅ የሚሰጥ የተባረከ ነው። ለወንድሜ ምንድን ነው ማደርግለት? ለእህቴ ምንድን ነው ማደርግላት? እንጂ አምጣ አለቅት እኮ ነው። አይጠቅምም እኮ አለቅት። ትንሽ እኮ ነው አለቅት። በልቶ ራሱ አይጨርስም እኮ። ለእህቴ እንዴት ነው የምጠቅማት? በመንፈሳዊም በስጋዊ ማለት ነው። አንድ ነገር ልንገራችሁ፣ ምስጢር የገባኝ ባለፈው ነው የገባኝ። አሁን የመስጠት አቅሜ እየጨመረ ነው። ድሮ ሲመስለኝ የነበረ ለምሳሌ 100 ከነበረኝ ማለት ነው 100 ፓውንድ እንበለው ለአንድ ሰው 20 ምናምን ከሰጠው 80 ቀረኝ ነበር የምለው። አሁን ግን የገባኝ ምን እንደሆነ ታውቃላችሁ? 20 ወደ ላይ አስተላለፍኳት፣ አስቀመጥኳት ነው የገባኝ። እግዚአብሔር ይገስጸው። ይሄ የተጣመመ መንፈስ እኮ ነው። 80 ቀረኝ ይላለሁ፣ 100 ነው አሁን። 20 ግን የታስቀመጥኳት ላይ አስቀመጥኳት። እዛ ፓውንድ አለ እያልኳቸው አይደለም፣ ብድራቴን ግን እዛ አስቀምጫለሁ። አይምሯችን እንዲታደስ ወደ ኢየሱስ መቅረብ፣ ኢየሱስን መፍራት ነው። አይምሮን የሚያድስ ኢየሱስ ነው። አይምሯችን እንድታደስን ብዬ አምናለሁ። ሌላውን ለወንድማችሁ ግን ላጠገባችሁ ያለው እንጠቃቀም ብሉት። አምጣ አለቅት ብቻ ነው የማይጠግብ ማለት ነው። እንጠቃቀም። በመንፈሳዊም በስጋዊም አቅም የሌለው ደግሞ የለም። ሰጪ ብቻ ሁን እንጂ የማይሰጥ እኮ የሌለው እኮ የማይሰጥ እኮ ሰው እኮ የለም። ፍላጎቱ ብቻ ነው። እኔ የኛ ሀገር ሰው ሳስበው ድሆች ናቸው። አሁን ፉርኖ ቤት ልበል፣ ፉርኖ ቤት ተቀጥሮ ነው የሚሰሩት አይደል? አሁን እነኚህ ምስኪን ናቸው፣ ምን ያላቸው ምናምን። ባለ ፉርኖ ቤቱ ድግስ ቢደግስ ማን ነው የሚረዳው? ምንም የሌላቸው ድሆች እነሱ ናቸው የሚረዱት። በነፃ ድፍት ይላሉ። ከሰኞ እስከ ቅዳሜ ፉርኖ ቤት ውስጥ ሰሩ። እሁድ ደግሞ ድግስ ስላለበት እዛ ጠዋት ተነስቶ መጡ። ለትራንስፖርት እንኳን አልከፈላቸው። ድፍት ይላሉ። እዛ ተመቀሙ። እግዚአብሔር ይባርካቸው። ምንም የላቸውም። ምን ግን ልብ አላቸው። ቀን የቀና ምን ልስጠው በቃ። እሱ ግን ያቋጣሪ ፉርኖ ቤት ይዞ አሁን ለትራንስፖርት እንኳን ቢያንስ አይሰጥም። እሁድ እንደ ስራ ቀን አያስብላቸው። ቋጣሪ ሁሉ ፉርኖ ቤት ያለበት እንደዛ ነው እያልኩ አይደለም። በቃ ሀሳቤን እዚህ ጨርሻለሁ። እግዚአብሔር አባታችን ሆይ እናመሰግንሃለን። ምህረትህን እኛ ጋር ስላለች እናመሰግንሃለን። ስለተገናኘህን መንገድ ስላሳየህን፣ ስለገሰጽከን፣ ስላረምከን፣ ስላስተማርከን፣ ስለመከርከን እናመሰግንሃለን። አንተ ካላደረግክ ሌላ ማድረግ የሚችል የለም። ስምህ ይባረክ ከዘላለም እስከ ዘላለም። በጌታችን በኢየሱስ ክርስቶስ ስም አሜን።